አንድም ኦርቶዶክሳዊ እነዚህ በሶሻል ሚዲያ ላይ እየወጡ ሲዳሩ ያወገዘ ሰው የለም። ይልቁንስ ቲክታክ ላይ ተሰብስበው ያሉ ሃይማኖተኞች ልክ እንደዚህ ኃጢያትን ፕሮሞት ያደርጋሉ። ሰሞኑ እነ ጃኒ ገብርኤል ባሳለፉት ብሎ በጣም በርካታ ፕሮቴስታንቶች በጣም ስተቹ ራሳቸው እንደ ጻድቅ ስታዩ ሌላው እንደ ኃጢያት ስታዩ በጣም ተመልክቻለሁ። እናቶች ግን የነዚህ ሁለቱ ሰዎች አካሄድ ለልጆቻቸው ጠንቅ እንደሆነ እየጮሁ ነው ያሉት። ልጆቹ የ13 ዓመት የ12 ዓመት ልጆች ናቸው። ምን ይባባላሉ? አዶናይ እኮ ለጃኒ እኮ ሰርፕራይዝ ተደረገች። ወንጌላውያን አማኞችን እግር በእግር እየተከታተልክ ከምታስጨንቃቸው ለምን በዝሙትና በስካር የተተበተቡትን ወገኖችን አታስመልጥ? ክርስቶስ ኢየሱስ ስንት ባህሪ ነው? ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? ለራሳቸው ቢዝነስና ሽቀላ ሲሉ እውነትን አፍኖ ያሉት ወጣቶች እመቤታችንን አይን እያዩ ስራ መስራት እንዴት መታደል ነው። እማ ልትደክም ስትል እያበረታኋት ቀጥለናል። እኛማ እውነትን መከራ ያሳየናት እናንተ መከራ ውስጥ እንዳትገቡ ስንል መዳን በሌላ በማን ነው? በጣም ወይኔ መከራውን አየ ይጥቅስ። አማኞች ይህን ጥቅስ የሚጠቅሱት ኢየሱስ ያድናል ለማለት ነው። ይሄን ሰው ግን በጣም ወድጀዋለሁ። እባካችሁ ከእግዚአብሔር ጋር ክበሩ። ውርደት በሚመስለው በእግዚአብሔር ነገር ውስጥ ሄዳችሁ ክበሩ። በህይወት ያለን ሰው ነው ወይስ ደግሞ የሞተን ሰው ነው መንገድ የምትጠይቁት? ኢየሱስ ለምን እንደምትከተለው ብትሉኝ በህይወት ስላለ መንገዱን ስለሚነግረኝ። ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ የፌስቡክ ድርቀቷን እንደዚሁ ለማርጠብ ስትል 10 ምክንያቶችን ዘርዝራለች። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ከፊታችን ያለውን የገናን በዓል በማስመልከት ለእናንተ ቆንጆ የሆነ ጊቫዌ አዘጋጅቼላችኋለሁ። ታዲያ ይሄ ጊቫዌ የሚሆነው 20,000 ሰብስክራይበር እስከ ገና ከሞላው ሪንግ ላይትና ማይክ እሸልማችኋለሁ ማለት ነው። የፈለጋችሁትን አይነት ኮንተንት አድርጉና ይህንን የዩቲዩብ ገጽ ፕሮሞት አድርጉት። ከገና 2 ቀን ቀደም ብሎ ስክሪንሻት እያደረጋችሁ ታች በማስቀምጥላችሁ ቴሌግራም ላይ ላኩልኝ። ብዙ ላይክ ያገኘውን ሰው ሸልማለሁ ማለት ነው። በዛሬው በጥያቄ ቻሌንጃችን እኛ ወንጌላውያን አማኞች መጽሐፍ ቅዱስ ብቻ ብለን የምናምን ከሆነ የሚከበሩ በዓላትን ስለምንድን ነው የምናከብረው? እነኚህስ በዓላት መጽሐፍ ቅዱሳዊ ናቸው? ኮሜንት ላይ ጻፉልኝ። ወደ ቪዲዮአችን። ትላንትና አንድ ሰው ጋር ተዋወቅኩና አባት ነው። ልጆቹ የ13 ዓመት የ12 ዓመት ልጆች ናቸውና ሲያወሩ አዳመጠ። ልጆቼ ሶሻል ሚዲያ አክሰስ የላቸውም ማለት ግን ትምህርት ቤታቸው የተወራውን ነገር ነው ቤት ይዘው የመጡታል። ምን ይባባላሉ? አዶናይ እና ጃኒ ያውቋቸዋል። ተመልከቱ እንግዲህ ሰውየው ለልጆቹ አክሰስ እንኳን አላደረገም፣ ሶሻል ሚዲያ አላመቻቸላቸውም። ግን ደግሞ እነሱ አዶናይ እና ጃኒ ያውቋቸዋል ማለት ነው። እንግዲህ የሶሻል ሚዲያ ኔጌቲቭ ሳይዱን ነው መነግራችሁ። እና ሴቷ ልጅ ለወንድሟ ነው የምትነግረው። ምን ትለዋለች? አዶናይ እኮ ለጃኒ እኮ ሰርፕራይዝ ተደረገች። በቃ በጣም ፊቷ ላይ ማነበው ነገር አለ። በቃ አለ አይደለ? በጣም ፍላጎት አድሮባታል የዛ ነገር አለና አይፎን ምናምን ይሁን ቁጥሩን አላውቃት እዛ አላለኝ ብቻ ምናምን ስዬ ጊፍት አረገላት፣ ሰርፕራይዝ አረጋት። ታድል አይነት በጣም ነው ያለ የደነገጥኩት። ከዛ በኋላ ልጄን ምን ብዬ ልምከራት አለ። ምን ልበላት? ምንድነው ትንሽ አሰብ አደረኩና ምንድነው ያደረኩት? ጃኒን እንድትጠላት የሚያደርግ ምንድነው ምክር ነው ለሷ ይሰጣታል። ይሄ ነገር የብዙ ሰዎች የልብ ምት እንደሆነ ተስፋ አደርጋለሁ። ባይዘዊያችን ላይ አዶናይም ሆነ ጃኒ አንድ የሚባባል አባባል አለ። ይሁኝ ማለት ደብቁኝ ያመጣል። አብዛኛው ላይፍ ስታይላቸውን አብዛኛው ዴይ ቱ ዴይ ህይወታቸውን ከእንቅልፍ ከመኝታ ሰዓታቸው ውጪ ፖስት እያደረጉት ነው ሁላችንም እንደምናውቀው። እና የዴይ ቱ ዴይ እርምጃቸውን የት እንደዋሉ የት እንደገቡ የት እንደወጡ የኢትዮጵያ ህዝብ ነው የሚያውቀው። በቃ አሁን በአዶናይ እና በጃኒ ዙሪያ ያለው የሪሌሽንሺፕ ስታተሳቸውን ምንም ሳይቀር ሁሉንም ነገር እንድናውቅ ኦፕን ሆነውልናል። እና በዚህ ውስጥ ግን የተደሰቱ ሁሉ እንዳሉ፣ በዚህ ነገር ደግሞ እየተበሉ ያሉ ታናናሾች እንዳሉ እያሰቡ ያሉ አይመስለኝም። እነኚህ ሁለቱ ካፕሎች እያደረጉ ባሉት ነገር
በጣም ኢንፍሉዌንስ እየተደረጉ ነው። እነዚህ ደግሞ እንደምታዩት በሶሻል ሚዲያ ላይ ለመሳሳም ከንፈር ይሁን ጉንጭ ይሁን ግንባር ይሁን ለመተቃቀፍ አላስፈላጊ ንክኪዎች ለማድረግ ምናምን ነገር ምንም የተገደቡ አይነት ሰዎች አይደሉም። በምናየው ነገር ነው። እኔ ፈጥሬ እያወራው ያለሁት ነገር አይደለም። ለዚህ ደግሞ አውተንቲኬት ላደርግላችሁ እችላለሁ። ምንም ችግር የለባቸውም። ኤኒ ታይም አት ኤኒ ፕሌስ ሊሳሳሙ ይችላሉ። እንግዲህ ይሄ ቪዲዮ የተለቀቀው በዘፈን ተቀነባብሮ በጣም ኦብሰስድ እንደሆነ ሰው አድርገው በጣም ደስ ብሏቸው በእነሱ ፍቅር መሃል ያለው ነገር በቃ ደልቷቸው ምናምን ነገር ነው ፖስት ያደረጉት። ከነሱ ፖስት ላይ ነው ያመጣሁትና ሶሻል ሚዲያ ላይ በጣም የተገለጠ ነገር ነው ያላቸው። አሁን አዶናይ ከንግግሩ እንደምትረዱት he think himself በጣም ግልጽ እንደሆነ ማለት ነው። ይሄ ግን ግልጽነት አይደለም ብራዘር፣ ግልብነት ነው። ግልብነት ማለት መታየት የሌለባቸውን ፕራይቬሲ ፓርቶችንም ጭምር ማሳየት ማለት ነው። ግልጽ መሆን ማለት ግን አቋም ማሳየት ነው። አቋም ሪፍሌክት ማድረግ ነው። ያንን አቋምህን ሪፍሌክት ስታደርግ አይ ሪስፔክት ዛት ያንን አከብርላለሁ። ከዛ ባለፈ ግን ግልብ መሆን አያስፈልግም። በእናንተ በመገለብ ህይወት ውስጥ የሚጎዳ ትውልድ አለ። ልክ ይኸው ከእናቶች እየሰማችሁ እንዳላችሁት የቤተሰብ ጭንቀትም እየሆናችሁ መታችኋል። ሐሳባችሁ የእናንተ የዴይ ቱ ዴይ ህይወታችሁ ትምህርት ቤት ድረስ ገብቷል። እኔ ይሄንን ቶፒክ እንዳወራ ያደረገኝ አንድ ኃጢያትን ፕሮሞት ለማድረግ እየተላላጠና እየተጋጋጠ ያለ አንድ ቲክታከር ሳይ ነው ለመናገር ሞራሉን ያገኘሁትና እሱን ቪዲዮ ላሳያችሁ። ከዚህኛው ወደዚህኛው በደንብ አስረግጬ የምነግራችሁ በርካታ ሰዎች አላችሁ። ሰሞኑ እነ ጃኒ ገብርኤል ባሳለፉት ብሎ በጣም በርካታ ፕሮቴስታንቶች በጣም ስተቹ ራሳችሁ እንደ ጻድቅ ስታዩ ሌላው እንደ ኃጢያት ስታዩ በጣም ተመልክቻለሁና መጽሐፍ ቅዱስ መሸከም ሳይሆን ማንበብም ስለሚያስፈልግ ነው። መጽሐፍ ቅዱስ ስለእናንተ በሮሜ ምዕራፍ 14 ከቁጥር 4 ላይ በሌላው ሎሌ አገልጋይ የምትፈርድ አንተ ማነ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። አዳምጡት። እርሱ ቢቆም በመጀመሪያ ሎሌም አገልጋይም አይደሉም። እነዚህ ሰዎች አንድ ተራ ቲክታከሮች ናቸው። ቢወድቅ ለገዛው ጌታው ነው። እግዚአብሔርም ሊያቆመው ይችላልና ይቆማልም አይደል? አይ የሚያቆምም እግዚአብሔር ነው። ቢወድቅም ቢነሳም ለጌታው ነው እንጂ ለአንተ አይደለም። አባቴ አንተ ምንም የሚያገባ ጉዳይ የለም። የነሱን መሳት የነሱን ትክክል አለመሆን አውተንቲኬት ለማድረግ የእግዚአብሔርን ቃል መጥቀስ ይሄ የሚያስቅ ነገር ነው። አይ ሚኮ በቃ ለየል ማለት ነው። አንተ የነሱን ትክክል አለመሆን ትክክል አድርገ በህዝብ ልብ ውስጥ ለመክተትና ከፕሮቴስታንቶች ጋር አላስፈላጊ ግብግብ ውስጥ ለመግባት ብለ የእግዚአብሔርን ቃል ትጠቀማል። አይደብርም እንዴ? ሼም እኮ ነው እንዴ። ቁጥር 7 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ነው የሚለው። በርካቶቻችሁ በነጠላ የተደበቃችሁ ራሳችሁን እንደ ሃይማኖተኛ እንደ ጻድቅ የምትቆጥሩ እግዚአብሔርን እንደሚያውቅ የምትቆጥሩ ሰዎች አያችሁ አይደለም? ፊታችሁ በሰው ፊት ያማረ ውስጣችሁ በኖርኩ ሰዎች አላችሁ። ይሄ በጣም ማይጠራጠር ጉዳይ ነው። እግዚአብሔር ግን የሚመለከተው ልብን። ሐዋርያው ቅዱስ ያዕቆብ ደግሞ በመልእክቱ ራሱን ወክሎ አማኞቹን ወክሎ የተናገረው ንግግር አለ። በያዕቆብ መልእክት ምዕራፍ 3 ከቁጥር 2 ላይ ሁላችንም በብዙ ነገር እንሰናከላለን ይላል። አየህ፣ ምንም እንኳን በጌታ ብትሆን ሁላችንም በብዙ ነገር እንሰናከላለን ሲል ይናገራል። ማን? ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ከቁጥር 2 ላይ መጽሐፍ ቅዱስ አንብብ። እኛ ሰው ላይ መፍረድ እንደማይገባን ግራት መገሰጽ ማስተማር እንደሚገባን መጽሐፍ ቅዱስ በገላትያ ምዕራፍ 6 ከቁጥር 1 ላይ እንደዚህ ይናገራል። ሞቼ ሆይ ሰው በሆነ በደል እንኳን ቢገኝ መንፈሳውያን ሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት በመንፈስ አቅኑት ነው የሚለው። የነሱን ትክክል አለመሆንና የነሱን መሳት ትክክል አድርገ በህዝብ ፊት ለማቅረብ የሄድክበት ርቀት የሚያሳየው ያንተን ለዚህ ለቪዲዮ ፐርፐስ ብለ መጽሐፍ ቅዱስ እንደገለጥክ ራስህ ላይ አሳበክ እንጂ የመጽሐፍ ቅዱስ ዕውቀት ፈጽሞ እንደሌለ እኮ ገና ቲክታክ ስትጀምር እኮ እናውቀዋለን። እሱ በደንብ የምናውቀው ጉዳይ ነው። እዚህ ጋራ ተረባ አይደለም ያስኩት፣ ሪያሊቲ ነው የምንነጋገረው ብራዘር። መጽሐፍ ቅዱስን እንደ አለርጂ የምትጸየፍ ሰው እንደሆንክ እኮ ያንተ የቲክታክ አካውንት ውስጥ ገብቶ ያየ ሰው መፍረድ የሚችለው ጉዳይ ነው። መጽሐፍ ቅዱስን እንደ ቪዲዮ ፐርፐዝ ኢንኬዝ አንድ ጥቅስ ፈልገ ቪዲዮ ለመስራት የምትጋጋዝ ሰው እንደሆንክ ግልጽ ነገር ነው። በእነዚህ ሰዎች ላይ የመፍረድ አቅም ያለው ሰው ማንም የለም። ያደረጉት ነገር ግን ትክክል ካልሆነ ትክክል አይደለም ማለቱ ደግሞ ፍርድ አይደለም። እውነት ፍርድ አይደለችም። በጣም መከራ ያየ ጥቅስ ቢኖር ይሄ ጥቅስ ነው። መዳን በሌላ በማንም ቢል በጣም ወይኔ መከራውን አየ ጥቅስ ከራውን አሳይቶታል። እንደዚህ ቃል የተንገላታ ጥቅስ የለም። እውነት እኔ ያሳዝነኛል ጥቅሱ እውነት ለመናገር
ይሄን ጥቅስ የሚጠቅሱት ቅዱሳን መድኃኒት አይባሉም አያማልዱ ለሚለው ጥቅስ ነው። ደግሞ የሚገርመውና ሳቅ የሚጭረው ምን ቢሆን ጥሩ ነው? ወንጌል አማኞች ይህን ጥቅስ የሚጠቅሱት ኢየሱስ ያድናል ለማለት ነው። ኢየሱስ ያድናል ማለት ሌላው አያድንም ማለት ነው በነገራችን ላይ። ስለዚህ እኛ የምንሰብከው የናዝሬቱ ኢየሱስን አዳኙን መድኃኒት የተባለውን ለመግለጽ ነው። መዳን በሌላ በማንም የለም ብለን ይህንን ጥቅስ ያሰቃየነውም እናንተ ከምትሰቃዩ 44,000 አዳኝ ይዘህ ከምትሰቃይ ብለን ነው ይህን ጥቅስ እያሰቃየን ያለ ነው። አንተ ብትረዳንማ አናሰቃየውም። ጥቅሱ አይሰቃይም ነበር። እንድናሰቃየው ያደረጋችሁ እናንተ 44 ሚሊዮን አዳኝ ብላችሁ ስለምትከተሉ። ሌላው ሁለተኛ የተናገርከው ወንድሜ ሐዋርያት አዳኑ ያልከው ማንም አያድን። ኢየሱስ በሐዋርያት በኩል ያድናል እንጂ ሐዋርያት አያድኑ። ማንም አያድን። በቃ ከኢየሱስ ውጪ አዳኝ የለም። መዳን በሌላ በማንም የለም። አንተ ከጨለማ የምትድነው እርግጠኛውን የምነግር ነገር በዚህ ስም ብቻ። አሁንም ይህን ጥቅስ እናሰቃየዋለን። እናንተ ከ44,000 አዳኞች ካላመለጣችሁ፣ ካልዳናችሁ፣ ከዚህ ከድቅድቅ ጨለማ ካልወጣችሁ ይህን ጥቅስ ልናሰቃየው ወስነን እናሰቃየው። ገና ምን አይቶ ገና ፍዳና በለው እናንተ እስክትድኑ እናንተ እውነቱ እስኪገባችሁ ከነዛ ሁሉ አዳኝናችሁ አይምሯችሁ ውስጥ ከሰገሰጋችኋቸው ጣዖቶች እስክታመልጡ ድረስ እንናገራለን። ይሄ እልህ አይደለም። በነገራችን ላይ እኔ አንዳንድ ኦርቶዶክሳውያን ይገርሙኛል። እጅ በደረት አድርጎ በቃ በጣም ራሳቸውን እንደ አዋቂ እንደ ሊቅ እየቆጠሩ እንዴት እግዚአብሔርን ቃል እንደሚያጣምሙት ማለት ነው። አሁን የተረዳሁት ነገር ዘበነ ማለት ነው ትንሹ ያ የተረት አባት እንደሆነ ነው በወጣቱ ብሷል። ወገኖች በጣም ከባድ የወንጌል ተቃውሞ ውስጥ ገብቷል እና መዳን በሌላ በማንም የለም ብለን ስንል እያስጨነቅ ነው ከመሰላችሁ ይምሰላችሁ። ግን እያልን ያለነው ካላችሁበት ድቅድቅ ጨለማ አምልጡ፣ ካላችሁበት ትክክል ያልሆነ ክርስቶሳዊ ያልሆነ ትምህርት አምልጡ፣ ሽሹ ነው። ገደል ትገባላችሁ ነው። ይሄን እንደማስጨነቅ ከቆጠራችሁት ሌላ መጨነቅ ያለበት ጥቅስ ካለ እንደው ንገሩና። ሌላ መጨነቅ የሚገባው ጥቅስ አለ በዚህ ዙሪያ ብዬ ስለማላስብ ማለት ነው። ሌላ ሊጨነቅ ይገባል ብዬ የማስበው ጥቅስ የለም። ምን አይነት ወንጌል እየሰሩ እንደሆነ እኔ ይላቸው ሄዶ ያናገራቸው። አንድ ጥያቄ ብቻ ነው የምጠይቀን። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? ፕሮቴስታንት ማይን አይደል? ክርስቶስ ስንት ባህሪ ነው? በፕሮቴስታንት አስተምሮ መሰረት ፍቅር ነው አለ። አንድ ባህሪ ነው ክርስቶስ። እሺ ስላሴ፣ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ የሚሆኑ በኢየሱስ ክርስቶስ። ሌላሳ? እውነት አይከብድም? ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑ ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ቻይ በቃ ችግር የለም። አናገረው፣ ቪዲዮ ቀረጸ። ወንጌላውያን አማኞች እንግዲህ በአንድ ወንድም ይመሰላሉ። ስለ ስላሴ ሳያውቁ በየአደባባይ ወጥተው ይመሰክራሉ። እኔ ግን ከነዚህ እዚህ ጋር እየሰበኩ ካሉት ወንጌላውያን አማኞች የተረዳሁት ምንድነው? ምን አይነት የክርስቶስ ፍቅር ቢገባቸው ነው ቶሎ ወደ አደባባይ ወጥቶ ቀንቶ በኢየሱስ ክርስቶስም ይሄን ሁሉ አውቀ ይሄን ሁሉ መረዳት ኖሮ ስለ ስላሴ ገብቶ ስለ ኢየሱስ ገባኝ ብለህ ተነስተ በአደባባይ ወጥተህ እኮ መመስከር አልወደድክም አንተ። እነሱ ግን የገባችሁን ትንሽዬ ነገር ስለ ኢየሱስ ክርስቶስ ገና ሄደ ስትጠይቀው ኢየሱስ ፍቅር ነው አለክ ማለት ነው። ፍቅር መሆኑ ገብቶታል። ትንሽ ነገር ነው የገባው። እሷን ሁሉ ነገር ቀንቶላት ሄዶ ወጥቶ በአደባባይ ይመሰክራል። እሱ ግን አንተ ግን ይሄን ሁሉ አውቃለሁ፣ ይሄን ሁሉ ተረዳሁት፣ ኢየሱስ ገባኝ፣ ስላሴ ገባኝ የምትለው ሰው ግን በአደባባይ ወጥተህ ለመመስከር አፈርክና በአደባባይ ጥቂት የገባቸውን የክርስቶስን ፍቅር ለሌሎች እየነገሩ የጣፈጣቸውን ነገር ይጣፍጣችሁ ብሎ የሚጠሩትን ግን ለማዋረድ ቆርጠ ተነሳ። በውስጥ ያለ የክፉ መንፈስ አሰራር ማለት ነው። የእውቀት ሌቭላቸው ሳይገድባቸው የገባቸውን ትንሿን የክርስቶስን መረዳት በልባቸው ውስጥ የገባችውን ትንሿን ፍቅር የተረዷትን ፍቅር ለማሳወቅ እናንተ ገባን የምትሉት ወደ ጌታ እንድትመጡ ከመቅናታቸው የተነሳ ግን በአደባባይ ወጥተው ኢየሱስን ይመሰክሩታል ማለት ነው። በእናንተ ውስጥ ግን ያደረው የክፉ መንፈስ
የክርስቶስን ፍቅር በውስጣቸው ሊያዳፍን አዋርዶ ሊያስቀራቸው ኢየሱስ ክርስቶስ እንዳይሰበክ ለማድረግ ግን ቆርጦ ተነስቷል። እግዚአብሔር ይገስጽ። ድብን ያለ በረሃ ላይ የሄዳችሁ ሁለት እንደዚህ አካፋይ መንገድ ብታገኙና በዚህኛው በኩል የሞተ ሰው በዚህኛው በኩል ደግሞ በህይወት ያለን ሰው ብታገኙ መንገድ የምትጠይቁት የሞተውን ሰው ነው ወይስ በህይወት ያለውን ሰው? እኔ በህይወት ያለውን ሰው ነው የምጠይቀው። መንገዱን ሊነግረኝ የሚችል በህይወት ያለ ሰው እሱ ብቻ ስለሆነ ማለት ነው። የብዙ ሃይማኖት መስራቾች ሞተዋል፣ በህይወት የሉም፣ አልፈዋል። ትምህርቶቻቸው ብቻ ናቸው እዚህ ምድር ላይ ያሉት። ነገር ግን የሞተ ከሞት የተነሳ በአብ ቀኝ የተቀመጠ አንድ ሕያው የሆነ አምላክ አለን። እሱም ኢየሱስ ክርስቶስ ይባላል። እሱ እውነት፣ ህይወት፣ መንገድ ነው። ከሱ ውጪ ሌላ እውነትም የለም፣ መንገድም የለም፣ ህይወትም የለም። ስለዚህ እኔ ኢየሱስን ለምን እንደምትከተለው ብትሉኝ በህይወት ስላለ መንገዱን ስለሚነግረኝ ህይወትም ስለሆነ ሌላ ህይወት የለም። ሁሉም አልፈዋል፣ ሁሉም ሞተዋል። ብራዘር ሁሉም አልፏል፣ ሁሉም ሞተዋል። አልፋና ኦሜጋ የሆነው ኢተርናል የሆነው እግዚአብሔር ብቻ ነው፣ ኢየሱስ ክርስቶስ ብቻ ነው። ለዛ እኮ ነው የተከተልነው፣ ለዛ እኮ ነው እሱን የምንሰማው፣ ለዛ ነው ለቃሉ የምንታዘዝለት። በቃ እሱ ኢተርናል የሆነ ጌታ ነው፣ ዘላለማዊ የሆነ አምላክ ነው። እግዚአብሔር ዘመኑን ይባርክ። የእመቤታችንን አይን እያዩ ስራ መስራት እንዴት መታደል ነው ማለት ደከም ስትል እያበረታኋት ቀጥለናል። ዛሬ በዚህ ቪዲዮ ፍቅራችሁን ታሳዩናላችሁ ብዬ አስባለሁ። ይህ ቪዲዮ 30,000 ላይ ካለፈ አንድ ሰው ቃል ገብቶልናል። ስለዚህ 10 ጊዜ ብቻ፣ ሌላ አይደለም 10 ጊዜ ብቻ ኮፒ ሊንክ እና ሼር በማድረግ ብዙ ሰዎች ጋር የለፋንበት ስራ እንዲደርስ አድርጉልን። እማምላክ ታግዛችሁ፣ እማምላክ ታበርታችሁ። ስለምታግዙን ከልብ እናመሰግናለን። እግዚአብሔር ይስጥልን። ቢዝነስ እንደዚህ ነው የሚሰራው። ከምር ቢዝነስማን ከሆኑ አልቀረን ያሁን ይሄን ከዩ ጩፋ ለይቻላዩ ከምሬን እኮ ነው። አዘ ሴም ታይም ይህም ሰው እያደረገ ያለው እውቅናውን ተጠቀመ። አንደኛ፣ ሁለተኛ ደግሞ በጣም ብዙ ጊዜ እንግዲህ የእመቤቴ ጀግና የእመቤቴ ወታደር ብሎ አይደለ ራሱን የሚያስበው፣ ወደ ቢዝነስ ቀየራት። ስዕሏን እንግዲህ ከመቤቴ ጋር ፌስ ቱ ፌስ እየተያየው ስራ መስራት ይመቸኛል። ኧረ እኔም ይመቸኛል በነገራችን ላይ። እና በቃ የሚያብለጨልጭ ነገር ይለብጡበታል ምናምን ነገር አሳምሮት በኢፖክሲ ምናምን ይሰሩታል። ከዛ በኋላስ አንደኛ እውቅና አለ፣ ሁለተኛ እውቅናውን የገነባው ደግሞ ማርያም በማለት ነው። ሶስተኛ ደግሞ ቢዝነሱም የተመሰረተው በማርያም ላይ መሆኑ ማለት ነው። እና ልክ እንደዚህ ቢዝነስ የሚሰሩባችሁ ሰዎች ወንጌልን ሃሁ ብሎ ያልጀመሩ ገና ከጅምሩ ወንጌል ያልገባቸው ለወንጌል ተቆርቋሪ እንደሆኑና ለቤተ ክርስቲያን አሳቢ እንደሆኑ ኢሜጅ ቢውልድ ያደርጉና ትውልዱ ላይ ቢዝነሳቸውንና ሽቀላቸውን ይሰራሉ። ከዛ ይሄ ሰውዬ በድፍረት ወጥቶ ያልተቃወመ ሰውዬ በአደባባይ ወጥቶ መዳን በሌላ በማንም የለም ኢየሱስ ጌታ ነው የሚሉ ታናናሾችን እየሄደ ያዋርዳል ማለት ነው። ከምር ቢገባችሁ እኮ ማለት ነው ከናንተ በላይ የተዋረደ ውርደታም እኮ የለም። ስላልገባችሁ እንጂ ከባድ ውርደት ውስጥ ያላችሁት እናንተ ናችሁ። ከባድ ውድቀት እኮ አለው። በሚገርም ፍጥነት እየወደቃችሁ ያላችሁት እናንተ ናችሁ። ምንም በሌለበት ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ የፌስቡክ ድርቀቷን እንደዚሁ ለማርጠብ ስትል 10 ምክንያቶችን ዘርዝራለች። ሶፊያ ሽባባው በጣም እኮ ነው የምታሳዝነው በእውነት ለመናገር እጅግ በጣም ይቅርብህ ወንድሜ። ማነህ? ወይኔ ስምህን አላቅም። ይቅርብህ። እውነት አትዘን። ስታዝን እንደዚህ ነው። በጌታ በኢየሱስ ስም ስታዝን እንደዚህ ነው። የመጨረሻው ምንም አስተያየት የለው። በቃ አትዘና። ከቦታውም አይመጣም ማለት አትዘን። እንዴ ምን ማለት ነው? የፌስቡክ ድርቀቷን ልታረጥበው ብላ። አንድ ነገር ልንገርህ፣ የእውነቴን ነው። ያንተ ድርቀት ቢዘፈዘፍም አይረጥብም። የእውነቴ ነው። 2-3 ቀን ለዛውም ቢዘፈዘፍ አይረጥብም እኮ ነው የምልህ። ሲከፈት ጭንቅላት ይታያል የሚለውን ነገር በአንተ አየሁት። እኔ ብዙ ጊዜ ከ3 ጊዜ በላይ ያንተ ቪዲዮዎች ደርሰውኛል እና ይዘህ የምትመጣው ሀሳብ ምንም ፍሬ ሀሳብ የለውም። እንቶ ፈንቶ ነው። ከሀሳብ ይዘህ ከምትመጣው ሀሳብህና አመለካከት ይልቅ መነጽር ዋጋ አለው። መነጽር ዋጋ አለው። በእርግጥ መነጽሮች ቢለያዩ ማለት ነው። ጠረጴዛና ወንበሩ ዋጋ አለው። ያንተ እንደዚህ መናገር ይሻላል። በነገራችን ላይ በቃ ትክክል ነጭ ነጯን መነጋገር ይሻላል።
ነጭ ነጯን መነጋገር ኃጢአት አይደለምና እነኚህ ቁጭ ብሎ ሱፋቸውን ለብሶ ማይካቸውን አስተካክለው ወንጌላውያን አማኞችን ለማዋረድ የሚያደርጉት ቅስቀሳ በጣም ነው ይገርማል። ግሮሰሪ ውስጥ ሂሳብ አልከፍልም ብዬ ጓገጭ ስል አስተናጋጁ አናቴን በጠርሙስ ሲለኝ ኧረ በጊዮርጊስ ስለው ጭራሽ ጠርሙስ ታማርጣለህ ብሎ ሽባን ያረገኝ። ኧረ ሰው ግን ያለቅጣል ጌታን። ኧረ በስመ አብ ኮሜንት ላይ ብታዩ ደግሞ ማለት ነው የተበሳጨ የሰው ብዛት፣ የተናደደ የሰው ብዛት ማለት ነውና እኔ የምለው ቆይ ይነሳ ቅዱሱ ከጠርሙዙ ብላችሁ አልነበረ እንዴ? ከምን አደረሳችሁት ነው? ወይስ ቀብድ ተቀብላችሁ አፋችሁ ታምኑ ዝም አላችሁ? እቺ የኮሚሽን ነገር ከባድ እኮ ናት። አሁን ያለንበት ሁኔታ ጠጠር ይላልና ከምን አደረሳችሁት? እውነት እኔም አፈራላለሁ። ወይ ደግሞ በየሆነ ነገር ብትል ወይ በማርያም ብትል እሱም ቢራ ይኖር ይሆን እንዴ? አሁን አይታወቅም። ጥንቃቄ ማድረግ መልካም። ይመች። ለማንኛውም የጻድቁ አባታችን የሐራ ድንግል የመቃብር አፈር ይሄንን የእምነት አፈር የተቀበለ ሰው ከካንሰር ከኤችአይቪ ከተለያየ በሕክምናው ደረጃ ፈውስ ያጡ የትኛው በሽታዎች ይሄን የመቃብር አፈር ኑና በመቀበል ተፈወሱ፣ ፈውስን አግኙ። ዛሬ እነግራችኋለሁ። አድራሻውን ብነግራችሁ ጥሩ ነበር፣ ነገር ግን የኢየሱስ ክርስቶስ ደም ይላል ኃጢአት ሁሉ ያነጻል። የኢየሱስ ክርስቶስን ደም አልፎ ሊፈውስ የሚችል ምንም አይነት ፈውስ የለም። ዛሬ እነግራችኋለሁ እህቶቼና ወንድሞቼ፣ የመቃብር አፈር ለድግምትና ለመጠጥ ይጠቅመው፣ የኢየሱስ ክርስቶስ ስም ግን የዘላለም ሕይወትን ያስገኛል። በየገዳማቱ በየምኑ መንደር ውስጥ እየገባ ምናምን ነገር አፈር የአቡነ ሐራ ድንግል መቃብር አፈር ቢዝነስ የሚሰራው ወጣትና ከምር በነገራችን ላይ ማለት ነው በጣም ስፒሪታቸው በጣም ከባድ ነው። በጣም ማለት ነው ይችሉበታል በስራ መድገም ማለት ነው። በስትክክል ነው የሚደግሙትና ብቻ ከዚህ ሁሉ ነገር ነፃ የሚያወጣው ከዚህ ሁሉ እስራት፣ ከዚህ ሁሉ ግሳንግስ፣ ከዚህ ሁሉ ኮተት ነፃ የሚያወጣው የክርስቶስ ኢየሱስ ደም ነው። በኢየሱስ ክርስቶስ በማመን ነው። ሰለቻችሁ አይደለ? አደከም ነው አይደለ? ይሄን ቃል መዳን በሌላ በማንም የለም። እባካችሁ ከእግዚአብሔር ጋር ክበሩ። ውርደት በሚመስለው በእግዚአብሔር ነገር ውስጥ ሄዳችሁ ክበሩ። አታስመስሉ። ማስመሰል የገደለው ትውልድ፣ ግብዝነት የገደለው ትውልድ፣ አመጽ የገደለው ትውልድ፣ ለእግዚአብሔር ነገር አለመታዘዝ በገደለው ትውልድ መካከል አልፎ መሄድ እንዲሆንልን የዚህን የጻድቁን ሰው ሕይወት ለመኖር እግዚአብሔር እንዲያስችልን ዘወትር መትጋት መቻል አለብን። በነገራችን ላይ እንዳለ ወልደ ጊዮርጊስ በጣም የምወደው አገልጋይ ነው። በጣም ጸደይ፣ በቃ ምርጥ አገልጋይ። አሁን ላይ ደግሞ እያሳየ ያለው አቋም በቃ የሚገርም አቋም፣ አፕሪሺየት መደረግ ያለበትና አብዛኛዎቻችሁ ብትይዙት ብዬ የምመኘው አቋም ነውና እግዚአብሔር ይባርከው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ፈታ ዘና እንዳላችሁበት ተስፋ አደርጋለሁኝ። በመጀመሪያ በቪዲዮ መግቢያ ላይ እንደተናገርኩት ከገና ከሁለት ቀን ቀደም ብሎ ይህንን ቻናል ፕሮሞት አድርጋችሁት ብዙ ላይክ ያገኘ ሰው ወይም ደግሞ በላይክ ብልጫ እናደርገዋለን። እስከ 3 ለወጣችሁ ሰዎች የተለያዩ አይነት ሽልማቶች ይኖረናል። የገና ጊፍታችን ይሆናል። በዓሉን ስለምናከብር አይደለም፣ የኢትዮጵያ ካልቸር እንደሆነ አስበነው እናልፈዋለን ቀኑን። እኛ ግን የተሰቀለው ክርስቶስን እንሰብካለን። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ሼርም እያደረጋችሁ ብዙዎች ጋር አድርሱልኝ። ወዳችኋለሁ። ይመቻችሁ።